ህጋዊነት የሌለው እዛ ላይ ፈርሞ ያለ ይሄን ሁሉ አስተናግዶ ቁጭ ብሎ ስንት ወር ተቀመጡ ምርጫ ቦርዶች። በዚህ ነው እንግዲህ የሚነሳው ችግሩ። በኋላ ላይ ምርጫ ቦርድ ችግራችሁን ፍቱ በኋላ ትንሽ ከአምስት ስድስት ወር በኋላ ስንት ነገር እነሱም ካንከባለሉ በኋላ አንድ ሰው መድበው ፓነል አድርጉ አሉ። ህጋዊ አይደለም። እንደገና ደግሞ እናንተኑ እናስረዱን አሉ። ህጋዊ አልነበረም። እኛ በዚህ መሀል የስነ ስርዓት ኮሚቴው ሁሉን ነገር አጣርቶ ውሳኔ አድርጎ የተጀመረው የተሞከረው ስብሰባ ህጋዊ አይደለም፣ ግን ለማዕከላዊ ኮሚቴ ነው የምናቀርበው ብሎ ወስኗል። ይህን ሁሉ እየሰሙ እኛም እየነገርናቸው አቆዩ። ምርጫ ቦርዶች ለሆነ የራሳቸው ችግር ከዚህ ነው እንግዲህ የሚነሳው ሁሉ ነገር። በትክክል ግን አቶ ዳውድ እንዲህ እንዲሆን የተፈለገው እርስዎም እንዲነሱ የተፈለገው ምክንያት ምንድን ነው? ይሄ አሁን እርስዎ ከነገሩኝ ውስጥ ወደ ምርጫ ቦርድ መሄዱ የሰዎች ፊርማ ምናምን እንደው ማናውቀው ነገር ሊሆን ይችላል እንጂ የነበረውን የእናንተን ችግር ምርጫ ቦርድ ሲመልስ ሚዲያዎች ሲዘግቡ እኛም ሲዘግቡ እናውቀዋል። ግን በትክክል ለምንድን ነው እርስዎ ከሊቀመንበርነት ሊነሱ የተፈለገው? እነዚህ ሰዎችም ቦታው ላይ እንደ አዲስ እንዲመጡ የተፈለገው ለምንድን ነው ብለው ያስባሉ? እሱም በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ባሉ ችግሮችና በውስጥ ከሚነሱ እንደዚህ ተደጋጋሚ ችግሮች ጊዜውን ሳይጠብቅ ትንሽ የሚቆይበት ጊዜ አለ። የትግሉ ችግር ራሱ የምትዋጋው ሌላኛው ፓርቲ የመንግስት ኃይል ማለት ነው እና የጂኦፖለቲካውም ትንሽ ሳይፈቅድ ብዙ የቆየበት ጊዜ አለ። ግን ዋነኛው እንትን የሚሄደው በዚህ ስነ ስርዓት ነው እና በዚህ ስነ ስርዓት 2017 ትልቅ ሰፊ ጉባኤ ነው ያደረገው የኦሮሞ ነጻነት ግንባር ኤርትራ ውስጥ። እንደገና ከገባም በኋላ የውስጥ ደንቡንም ሌላውንም በምርጫ ቦርድ ህግ አጀስትድ መሆን አለበት ወይ ደግሞ በሱ መስተካከል ስላለበት አስተካክለን ጁላይ 2019 ነው ያደረግነው ጉባኤውን። እሱ እንግዲህ የምርጫ ቦርድ ኦብዘርቨር ወይም ደግሞ ታዛቢ በተገኘበት ቦታ ነው የተደረገው። አመራሩ ለ4 ዓመት ነው የተመረጠው። እኔ ሊቀመንበር ሆኜ የተመረጥኩት በጉባኤው ነው። ሌሎችም እነዚሁ የስራ አስፈጻሚ ኮሚቴውም የማዕከላዊ ኮሚቴውም በጉባኤ ነው የተመረጠው። ለ4 ዓመት ነው እንትን የሆነው። ከዛ በኋላ እንግዲህ ምርጫ ቦርድ ነው የተመዘገብ ነው። በዚሁ መሀል አሁን የተፈጠረ የተባለው ችግር መንግስት ነው የፈለገው ዳውድን ከዛ ቦታ ማንሳት አለብን የሚለው ነው አጀንዳው። ግን የውስጥ ችግር ተመስሎ ነው የተቀረበው። በዛው እነሱ በሞከሩት እንትን እንግዲህ ለአብራራው በፈረንጅ ነው የምቆጥረው፣ ይቅርታ አድርግልና የማስታውሰው በሱ ስለሆነ ጁላይ 17 ከዚህ በፊትም በልዩ ልዩ ሜዲያዎች ገልጬዋለሁ። 17 ጁላይ እንዲሁ ዝም ብሎ መጥተው ከቤት ልትወጣ አትችልም፣ የደህንነት ጉዳይ ምናምን እኛንን እዚህ አካባቢ እንጠብቃለን አሉ። እዛ በጣም በዛ ያለ የፌዴራል ፖሊስ ኃይል እኛን አካባቢ ለጥበቃ ብሎ ቤቴ ፊት ለፊት እዛ አካባቢ ያሉ ጎዳናዎች በሙሉ በዛ ተሞላ። እሺ ብለን እዛ ቁጫን። ይሄ 17 ነው። በ24 ደግሞ ያለኝ የሞባይል ስልክ ኢንተርኔት በሙሉ ተዘጋ፣ ከግንኙነት ውጭ የሆንኩ ማለት ነው። ይሄ 24 ነው። 17 እና 24 መሀል 7 ቀን ነው ያለው። እንደገና ከ26 እና 27
እኔ በሌለውበት እንግዲህ እኔ እንትኔ ተዘግቷል። ቤቴ ነው ያለሁት። ኮሚኒኬሽን በሙሉ ተዘግቷል። የኔ ቴሌፎን ምናምን በሙሉ ግንኙነት 26 እና 27 እኛ ቢሮ ውስጥ ስብሰባ መደረጉ ተሰማ። ከዛ በኋላ በሁለተኛ ማታውኑ የሆኑ የቪኦኤ እና እንትን ሚዲያዎች በልጆች ስልክ ላይ ጠየቁኝ። ያንን ስብሰባ አላውቀውም፣ አልተነገረኝም። ከዛ በኋላ ያ ስብሰባ ብዙ ረብሻ ነው የተፈጸመው። አንደኛ ስነ ስርዓቱን የሚያውቁ የማዕከላዊ ኮሚቴ አባሎች ናቸው የተጠሩት፣ ግን ሁሉም አልተጠሩም። በእንትኑ ምልአተ ጉባኤም አልሞላም። የተጠሩትም እንዲሁ በአስቸኳይ ስብሰባ ሊቀመንበሩ እንደዚህ ታግዷል እና ችግር ተፈጥሯል እንወያያለን ተብለው ነው የተጠሩት እንጂ ሌላ ነገር አያውቁም። እዛ ሲደርሱ የሆነ የአመራር ለውጥ ምናምን አጀንዳ ተነስቶ ረብሻ ሆነ። በዚህ አይነት ስነ ስርዓት መቼ ነው የአመራር ለውጥ አድርገን የምናውቀው የሚለው አንዳንዶቹ ስብሰባውንም ጥለው ወደ ቤታቸው ተመለሱ፣ ህገወጥ ነው ብለው፣ ሌሎቹ ደግሞ እዛው ጨርሰው ይሄ ሊሆን የማይችል ነው እና ያደረጋችሁት ብሎ ተከራከሩ። ግን ጥቂት ሰዎች ይህንን አጀንዳ መጀመሪያውኑ ተዘጋጅተውበት ስለመጡ ገፉና በኋላ የሆነ ውዥንብር ሲነሳባቸው ሚዲያ ላይ ሲሰጡ እነሱ ራሳቸው እኛ የአመራር ለውጥ አላደረግንም፣ ድርጅቱንም ሊቀመንበር አላነሳንም ምናምን ብለው በሚዲያዎች መስጠታቸው ሰማን። ከዛ በኋላ ትንሽ ቆዩና በዚህ መሀል እንግዲህ የድርጅቱ ረብሻ ትንሽ ውዥንብር ስለተነሳ ባለን የድርጅታችን ስነ ስርዓት የተመረጠ የስነ ስርዓትና የቁጥጥር ኮሚቴ አለ። እሱ ውስጥ ገብቶ አባሎችም ገፉ ነገሩን ለማቀዝቀዝ እኛ እስክንመረምረው ድረስ ምንም አይነት በሚዲያ ነገር እንትን እንዳይወጣ እዚህ ላይ አቁሙ ብሎ መግለጫ ወጣ። ከዛ በኋላ እኛ እንግዲህ እሱን ነው የምንጠብቀው። ትእዛዝ ነው፣ ያው መብት አላቸው የስነ ስርዓት ኮሚቴው በድርጅቱ እንትን ላይ። ከዛ ትንሽ ቆዩና ያንን ጥሰው ሂልተን ውስጥ የሆነ ስብሰባ አደረጉና በዛ መሀልም የድርጅቱን ሊቀመንበር አግደናል ብለው የሶስት ማነው በኋላ እንዳየሁትና ማስረጃው እንደተገኘው ከምርጫ ቦርድ 5 ሰዎች ናቸው የፈረሙት እዛ ላይ። ከ5ቱ አንደኛው ይሄ አሰራር ትክክል ስላልሆነ አገባቡም አካሄዱም ህጋዊ ስላልሆነ አልደግፈውም። ምርጫ ቦርድ ውስጥ ያሉ ሰዎች አይደለም የኛ ስራ አስፈጻሚ አንደኛው ይሄ አሰራር ትክክል አይደለም፣ ህጋዊ አይደለም፣ አልደግፈውም ብሎ እዛ ላይ ቃሉ የሰጠው አለ። አንደኛው ደግሞ እዛ ላይ ፈርሟል፣ ግን የአመራር ኮሚቴ አባል አይደለም በህጋዊነት። ምክንያቱም የውጭ ፓስፖርት ስላለው ህጋዊ አይደለም፣ ግን እዛ ላይ ፈርሟል። ዜጋ ስላይደለ ማለት ነው። ዜጋ አይደለም ግን ፈርሟል። እንደ የስራ አስፈጻሚ ኮሚቴ ብሎ ፈርሞታል። እኔ እንድነሳ 3ቱ የስራ አስፈጻሚ ኮሚቴዎች ናቸው። ይህንን ደብዳቤ አድርገው ይህንኑ ራሳቸው አያይዘው ለምርጫ ቦርድ አስገብተዋል። ይሄ ደብዳቤ እንትኑ ሲነሳና ሚዲያ ላይ ሲሰራጭ ጠየቅን እኛ። የገባ ደብዳቤ አለ ይባላል፣ ስጡን ኮፒውን ብለን፣ ግን ያኔ አልሰጡንም። እኛ ህጋዊ እንትኑን ለማቅረብ ነበር። ቆይተው ከ2-3 ወር በኋላ ሰጡን። እዛ ላይ ምርጫ ቦርድ እዛ ላይ ነው እንግዲህ ያየነው አሁን የነገርኩን ይሄ ፊርማውን ምናምን። አሁን በዚህ በፊርማው ስታነሳ እንግዲህ ህጋዊ እንትኑ እዛ ላይ ነው የሚጀምረው። አንደኛ የስራ አስኪያጅ ኮሚቴ ስብሰባ ሲደረግ እኔ በዛን ጊዜ ደግሞ ለቀውኛል። እነዚህ የፌዴራል ፖሊስ ቤት የዘጉት ሂልተን ስብሰባ ሲያደርጉ ከዛ በፊትም ስብሰባ አድርገው ዳውድን አነሳን ሲሉ የስራ አስፈጻሚ ኮሚቴ ስብሰባ ሲደረግ አግባብ አለው ወይ የድርጅቱ ሊቀመንበር ነው የሚጠራው ወይም ደግሞ 1/3 ፈርመውበት ለድርጅቱ ሊቀመንበር ሰጥተው ድርጅቱ ሊቀመንበር 1/3 መሙላቱን ካየ በኋላ ይጠራል።
ለእኔ ይህንን አላቀረቡም። ግን ስብሰባ አደረግን ብሎ ያንን ውሳኔ ወስነናል ብሎ እንትን አደረጉ። ያ በዛ አይነት ህጋዊ አይደለም ማለት ነው። ሁለተኛ እንደዚህ አይነት ውሳኔ ላይ ሲደርሱ ከስራ አመራር ኮሚቴው ሶስት አምስተኛው ውሳኔ ለመስጠት እንትን ማድረግ ድምፅ መኖር አለበት። አልሞላም። 3 ሰዎች ናቸው ከ8 ውስጥ አልሞላም። ይሄ ሁሉ ውድቅ ሆኖ እያዩ የውጭ ዜጋ ያለው ሰውዬ ህጋዊነት የሌለው እዛ ላይ ፈርሞ ያለ ይህን ሁሉ አስተናግዶ ቁጭ ብሎ ስንት ወር ተቀመጡ ምርጫ ቦርዶች። በዚህ ነው እንግዲህ የሚነሳው ችግሩ። በኋላ ላይ ምርጫ ቦርድ ችግራችሁን ፍቱ በኋላ ትንሽ ከ5-6 ወር በኋላ ስንት ነገር እነሱ እንኳን ከባለሉ በኋላ አንድ ሰው መድበው ፓነል አድርጉ አሉ። ህጋዊ አይደለም። እንደገና ደግሞ እናንተኑ እናስረዱን አሉ። ህጋዊ አልነበረም። እኛ በዚህ መሀል የስነ ስርዓት ኮሚቴው ሁሉን ነገር አጣርቶ ውሳኔ አድርጎ የተጀመረው የተሞከረው ስብሰባ ህጋዊ አይደለም፣ ግን ለማዕከላዊ ኮሚቴ ነው የምናቀርበው ብሎ ወስኗል። ይህን ሁሉ እየሰሙ እኛም እየነገርናቸው አቆዩ። ምርጫ ቦርዶች ለሆነ የራሳቸው ችግር ከዚህ ነው እንግዲህ የሚነሳው ሁሉ ነገር። በትክክል ግን አቶ ዳውድ እንዲህ እንዲሆን የተፈለገው እርስዎም እንዲነሱ የተፈለገው ምክንያት ምንድን ነው? ይሄ አሁን እርስዎ ከነገሩኝ ውስጥ ወደ ምርጫ ቦርድ መሄዱ የሰዎች ፊርማ ምናምን እንደው ማናውቀው ነገር ሊሆን ይችላል እንጂ የነበረውን የእናንተን ችግር ምርጫ ቦርድ ሲመልስ ሚዲያዎች ሲዘግቡ እኛም ሲዘግቡ እናውቀዋል። ግን በትክክል ለምንድን ነው እርስዎ ከሊቀመንበርነት ሊነሱ የተፈለገው? እነዚህ ሰዎችም ቦታው ላይ እንደ አዲስ እንዲመጡ የተፈለገው ለምንድን ነው ብለው ያስባሉ? እሱም ያው ከኢፒአርዴፍ ጋር የነበረን ግንኙነት በፊትም አስመራም ሳለን ይሄ ነገር ተሞክሯል። የእነሱ እጅና የኤርትራ እጅ ነው ያለበት። እኔን ለማንሳት ግን አልቻሉም። እሱ ሁሉ ውድቅ ሆነ። አሁን ደግሞ ከገባም በኋላ አንድ የድርጅቱ አመራር ኮሚቴ የራሱ ስነ ስርዓት አድርጎ ውሳኔ የሚሰጥበት በማጆሪቲ እንደዚህ ነው የምንሄደው እኛ። እነሱ ግን ከዚህ ውጪ የሆነ ስምምነት ፈለጉ። በኦኤልኤፍ እና በነሱ በፓርቲ መሀል ብዙ ጊዜ ተሞከረ። የኦሮሞ ፖለቲካል ፓርቲስ ካውንስል የሚል ተቋቁመዋል። ከኦፒዲዮ ጋር ከምናደርገው ብዙውን ጊዜ ስብሰባዎችና በዛ ላይ የተሞከሩ ስምምነቶች አሉ። ይሄንን ከህግ ውጪ ኦነግን የነሱ አላይ ለማድረግ ነው የፈለጉት። እኛ ደግሞ ያው በድርጅቱ ስነ ስርዓት ቁጭ ብለን የፖለቲካ ውይይት እናድርግና ስለዚህ እርስዎ ካሉ የነሱ አካል መሆናቸው በስነ ስርዓቱ ካልሆነ አይሆንም። የኔ አቋም ነው ይሄ። በስነ ስርዓቱ የፖለቲካ ውይይት አድርገን የምንስማማበትን አስቀምጠን የማንስማማበትን ልዩነታችን አስቀምጠን ከዛ በኋላ አብረን እንዴት እንደምንሰራ እናደርገዋለን የሚል ነው። ግን በዚህ መሀል እነዚህን ሰዎች እንግዲህ ያው እዚህ ሀገር የተለመደው የፖለቲካ ባህል አለ። ያው ወደ እነሱ መጎተትና እነዚህም ራሳቸውን ለዛ ማቅረብ ይሄ በውስጣችን ብዙ ሞከሩ። እነዚህ ሰዎች አልቻሉም። በስነ ስርዓት ነው መሄድ አለበት ብዬ እኔ ውሳኔና የማጆሪቲው ውሳኔ ስለሆነ ይሄንን ለመስበር ነው እንግዲህ ዋነኛው እንቅፋት ዳውድ ነው። ይሄ ነው ከመጀመሪያ ከኤርትራም ስትመጡ አቶ ዳውድ መንግስት አውሮፕላን ልኬ አስመጥቻቸው በሩን ከፍቼላቸው እየረበሹ ነው ሲል ይደመጣል አንዳንዴ። እኔ ደግሞ አንዳንድ ሰዎች ለማጣራት እንደሞከርኩት መንግስት አውሮፕላን እንዳለከላችሁ እንዲያውም የጊዜያችሁ ሁሉ እርስዎ በተያዘለት ቀነ ቀጠሮ እንዳይደርሱ ሁሉ ተደርጎ ከፍለው $27,000 ተከፍሎ አውሮፕላን መጡ የሚሉ ሰዎች ደግሞ ገጥሞኛል። ከመጀመሪያው ቀደም ሲል እርስዎ እንደተናገሩት እዛም ኤርትራም እያሉ ከኤርትራ መንግስትም ጋር ከሌሎችም ጋር ሆኖ እርስዎን የማስወገድ ፓርቲውን እንደዚህ የመከፋፈል ፍላጎት ነበር ብለውኛል። እዚህ ላይ ያለው ነገር ምንድነው? አንደኛ መንግስት በትክክል ለእርስዎ እና ለፖለቲካ አመራሩ ለኦነግ ኤርትራ ለነበረው ፖለቲካ አመራር ልኮ አስመጥቷቸዋል ወይ? ካልሆነስ ምንድነው የነበረው ሁኔታ? ይሄ በተቃራኒው ነው። ዋነኛው እኛ ቆይተን ነው ወደ መጨረሻ ነው የመጣ ነው። ታስታውስ እንደሆነ ይሄ ሁሉ ቆይታ የመጣው መንግስት እንቅፋት ነው ያደረገው። ቶሎ የኛ
ከኛ ጋር ስምምነት አድርጎ እንድንገባ አልፈለገም። እንደዚሁ እንደ ሌሎቹ እንደዚሁ እንድንገባ ነው። እኛ ደግሞ ድርጅት ነው፣ ማአት ንብረት አለን፣ ማአት ብዙ አባሎች ነው ያሉን እዛ ኤርትራ ውስጥ፣ እዚህም ደግሞ ሀገር ቤት ውስጥ ተዋጊ ኃይል አለ፣ አጀንዳ አለን ስንዋጋበት የነበረው። ይሄ ነገር በስምምነት ካልሆነ አይሆንም አል ይሄንን አልፈለገም መንግስት፣ እንድንገባም አልፈለገም። ግን ግፊት ከሽማግሌዎች የተቋቋሙ የሽማግሌ ኮሚቴዎች አሉ፣ እነ ነጋሶ ገዳዳ የሃይማኖት መሪዎች ያሉበት ብዙ ሰዎች፣ እነሱ ግፊት አድርገው ይሄ ድርጅት ካልገባ እዚህ ሙሉ አይሆንም የሚባለው ለውጥ ብለው ራሳቸውን ኮሚቴ አቋቁሞ እስከዛ ሊልኩ ነበር። በዚህ ተገፍቶ ነው ህዝቡም ራሱ ከውስጥና ከውጭ መንግስት ላይ ግፊት አደረገ። ከዛ በኋላ እዛ ተልኮ አቶ ማነው ሚኒስትር ወርቅነህ ገበየሁና ፕሬዚደንት ለማ መገርሳን ላኩ እንደ ተወካይ። እዛ እንደዛ ሆኖ ጨርሰን ከጨረስን በኋላ ያ ስምምነት ከተደረገ በኋላ የተዋጊዎችንም ጉዳይ የድርጅቱን በነፃ እንዴት እንደሚንቀሳቀስ ስንመጣ ቢሮአችን እንዴት አድርገው እንደሚያስረክቡና ዋነኛው እዚህ ሳርፍ ቢሮዬ እንደምገባ እንደመጣው የኛ ቢሮ እንደሚመልሱልን ብዙ ነገሮች ተስማምተን ነው ከዛ ተነሳ ነው። ግን ዋነኛው እንቅፋት አንተ ያነሳው ነጥብ ላይ ነው እንግዲህ የተነሳው። አውሮፕላን የመላክ እንልካለን አሉ፣ አላኩም። ቆየ። ይህንን ስናቅ እኛ ቻርተር ወሰን ሳንወድ በግድ ቻርተር ወሰን ወደ 30 ምናምን ሺህ ዶላር ነው የተከፈለው። ችግር ነው። የውጭ ያሉ አባሎችና እንትኖች አስቸኳይ ባደረጉት እንትን ነው እሱ ካሽ ተከፍሎ ነው እንግዲህ። እንደዛም ሆኖ እዚህ መድረስ ያለብንን ሰዓትና ህዝቡ የሚጠብቀውን እሱን ለማክሸፍ ወደ 5 ሰዓት 6 ሰዓት ገደማ አስጠበቁን እዛ አውሮፕላኑን ከዚህ ለመላክ እና የሁሉ አርፍደን ነው የመጣ ነው። ወደ በጣም ብዙ ሰው በፀሐይና በእንትን ከተጎዳ ሪሴፕሽን የሚቀበሉ ሰዎች የሁሉ ሳቦታዡ እንግዲህ ከዛ ነው የሚጀምረው የመንግስት እንትን እንጂ እኛን በአንደኛ እኛ አስገባን የሚሉት እኛን መንግስት አይደለም ያስገባን፣ ትግሉ ነው ያስገባን። እኛ የተሰዋንበት ትግል ነው። እኛ ያመጣነው ለውጥ ነው። ማንም አላስገባንም እኛ። ሁለተኛ ደግሞ ከፍለን አስገባን መጣን ምናምን የሚለው ውሸት ነው። እሱ ያው የዚህ ሀገር ውሸት እንግዲህ ሀፍረት የለውም። ሰው ሲዋሽ አልከፈሉም፣ አንድም ሳንቲም አልከፈሉም። በዋናነት እዛ ዶክተር ወርቅነህ ገበየሁና አሁን ኢጋድ ውስጥ ያሉትና ዶክተር ለማ መገርሳ ሲመጡ እርስዎም በተደጋጋሚ የሚያነሱት ስምምነታችን አልተከበረም፣ በኋላ ላይ ትጥቅ አስፈች ማን ነው ፈች ነው እስከ ማለት የደረሱበት ስምምነቶቻችን አልተከበሩም፣ መንግስት ቃሉን አላከበረም፣ የነገራችሁን አልሆነም ሲሉ ይደመጡ ነበር። በተዘዋዋሪ ቋንቋውን ጨምቀን ስናወጣው በመሰረታዊነት ግን ዋና ዋና የሚባሉ ስምምነቶቻችሁ ምን እንደሆኑ ደግሞ ይፋ አላደረጋችሁልን። በመንግስት በኩልም ይፋም አልተደረገም፣ በኦነግ በኩልም ምን እንደተስማማችሁ ይፋ አልተደረገም። ይሄ ለሀሜት አጋልጧችሁ ነበር ለብዙዎቹ ማለት ነው። ምክንያቱም የለውጥ ኃይሉ ከኦሮሚያ ነው የመጣሁት የሚል ትርክት የራሱን መዝዞ ስለነበረ እኔ የኦሮሞን ህዝብ ወክላለሁ ኦህዴድ ውስጥ የነበርኩት የሚል ስለነበረ ጨዋታ እየተጫወቱብን ነው የሚሉ የፖለቲካና የኤሊት ማህበረሰብ ተፈጥሮ ነበረ። ግን በዋናነት መንግስት ጋር ተስማምታችሁ ያልተተገበሩላችሁ ስምምነቶች ምን ነበሩ? እሱ እንግዲህ ያው ብዙ ጊዜ ገልጸናል፣ ነጥቦችንም ገልጸናል። ዋነኛው ይሄ ሁሉ መተማማት እንዳይኖር ሶስተኛ አካል ባለበት ቦታ ይሁን ብለን ብዙ ጊዜ ተደጋግመን መግለጫ ማወጣን፣ ሚዲያ ላይም ወጥተናል። የኤርትራ መንግስትንም በጣም አጥብቀን ጠይቀናል። መጨረሻ ላይ ሌላ ሀገር ነው ለማድረግ የፈለግነው። እሱም ስላልተቻለ ኤርትራ መንግስት እንዲኖር ጠየቅን። እምቢ ያለ ኤርትራ መንግስት ፈቃደኛ አልሆነም፣ አልፈለጉም። ምክንያቱም ከነዚህ ጋር እንደተስማሙ ነው የገባን እኛ። ከዛ በኋላ ያው የሁለትዮሽ መቀመጥ ነበረብን፣ ግዴታ ነው። ህዝቡም ይፈልገዋል እንድንገባ፣ ሌላ አማራጭ አልነበረንም እኛ። ሶስተኛው የኤርትራ መንግስት እንዲሆን ነበር ፍላጎት የነበራችሁ? ሌላ ነበር የፈለግነው መጀመሪያ ምርጫችን። ያ ካልተቻለ ደግሞ መጨረሻ ላይ የኤርትራ መንግስት እንዲሆን እንዲቀመጥ እንደ ታዛቢ ብለን ነበር። እምቢ አሉ እነሱም። እኛ ሶስተኛ ካልሆነን አንቀመጥም ብለው ከዛ በሁለትዮሽ ነው የተስማማነው። ነጥቦቹ ዋነኞቹ
አንደኛ በመሃላችን ያለው የጦርነት ሁኔታ ከዛሬ ቀን ጀምሮ አልቋል። እዚህ ላይ ያቆማል። የኦሮሞ ነጻነት ግንባር በሰላማዊ እንትን እንዲንቀሳቀስ መንግስት እንቅፋት እንደማይሆን፣ የወታደራዊና የታጠቁ ኃይሎችን በሚመለከት መንግስት ለኦሮሞ ነጻነት ግንባር ብቻ ሳይሆን ለሁሉም ኢትዮጵያውያኖች፣ ለሁሉም የፖለቲካ ፓርቲዎች፣ ለሁሉም የፖለቲካ ቡድኖች እንደዚሁም ደግሞ ለግለሰቦች የፖሊስና የደህንነት እንደዚሁም ደግሞ የደህንነት ኃይሎች የሚባሉ የመከላከያ ጨምሮ የፖለቲካ እንትን ውስጥ እንዳይገባ ኒውትራል ወይም ደግሞ ምንድነው በመንግስት ፖለቲካል ፓርቲ ትእዛዝ ውጪ እንዲሆን ይህን ሁሉ በግልጽ ነው የተነጋገርነው። በግልጽ ነው እሺ ያሉት እነሱም። የኦሮሞ ነጻነት ግንባር ታጣቂዎች ደግሞ ወይም ደግሞ የነጻነት ታዋጊዎች የጋራ ኮሚቴ አቋቁመን እንዴት አድርገው የአካባቢ መንግስት ጸጥታ ኃይል ውስጥ እንዴት እንደሚቀላቀሉ ፕሮሰስ አለው። ዩኒቨርሳል እንትን አለ። በዚህ ላይ ዩኒቨርሳል ኮድ አለ። እሱን ተከትለን እንዴት አድርገን እንደሚቀላቀሉ በዚህ በጋራ ኮሚቴ እስከ ተቀላቅለው እስኪያልቁ ድረስ ስልጠናቸው፣ ትምህርታቸው፣ ካምፕ እንዴት እንደሚገቡ ይሄን ሁሉ አብረን እንደምንሰራ ዋነኛው እነዚህ ሁለት ነጥቦች ናቸው ዋነኞቹ። ሌሎች ነጥቦች አሉ። እንግዲህ የኛ ኦፊስ 92 የተወረሰ ኦሮሚያ ውስጥ በሙሉ እዚህ ሄድኳርተር አሁን ያለውን ጨምሮ እንደዚሁም ደግሞ የተወረሱ ንብረቶች የኦራ በ96 በኢፒአርዴፍ ከህግ ውጭ የተወረሱ እነዚህ ሁሉ እንዴት እንደሚመለሱ ይህን ሁሉ እሺ ብለው ተስማምተው መጨረሻ ላይ እንግዲህ ብዙ ናቸው የነዚህ በየጊዜው የት እንደደረሱ የማይታወቁ የአመራርና ከፍተኛ አመራሮች እንደዚሁም ታዋቂ ግለሰቦች የኦነግና የኦሮሞ ህዝብ ብቻ ሳይሆን ኢትዮጵያኖች ብዙ ናቸው። እኛ ራሳችን ሊስት አለን። እነዚህ በሙሉ የት እንዳሉ እንዲገልጹልን እሺ ብለው ነው የተቀበሉ እነዚህ ሁሉ እና ከዛ በኋላ ይሄንን ለመፈረም ስንል በመሃል ከኛም ጋር ትንሽ ውይይት አለን። ትንሽ ጊዜ ስጡን አሉ ኤርትራ መንግስት፣ እነሱና ኤርትራ መንግስት ማለት ነው። እነሱም ቸኩሎ ወደዛ ሆኑ። በዚህ መሃል አቮይድድ ለመፈረሙ አቮይድ ሲያደርጉ ግን እኛ ኢንሲስት አድርገን የጋራ መግለጫ ግን መውጣት አለበት ብለን እነዚህ ነጥቦች ዋነኞቹ የጋራ መግለጫው ላይ አሉ። በመግለጫ ነው እንጂ በፊርማው ላይ አልተደረገም። አቮይድ አደረጉት። አቶ ዳውድ አሁን ሲናገሩም እንደሰማሁት ከዚህ በፊት ውል እንደገባችሁ እንደተፈረመ ነበር ብናውቀው። ሌላው ደግሞ በእናንተና በሁለታችሁ መሃል የኤርትራ መንግስት ይህን ያህል ሚናና ሰይ እንዲኖረው የተጠበቀበት ምክንያት ምንድነው ብለው ያስባሉ? ማለት የኤርትራ መንግስት ስለሌለ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። እናንተ ሁለት ኢትዮጵያውያን የፖለቲካ ድርጅቶች መስማማታችሁ ነበር ማለት ነው ወይስ ከለውጡ ኃይልና ከናንተ ጋር ቀጥታ ግንኙነት አለው? አሁን እኛ ገባን በዛን ጊዜ የኤርትራ መንግስት ከኛ ቀድሞ ወደዚህ ተወካዮች ልኮ ከዚህ መንግስት ጋር እንትን ጀምሯል። እኛ ከመግባታችን በፊት እና ያንን ግንኙነታቸውን ላለማበላሸት ውስጥ ላለመግባት ፈለጉ። ይሄ ነው የገባን እኛ እንጂ ከኛ ጋር በህብረት ነበር የምንሰራው። በዛን ጊዜ ቶሎ ነው የተለወጡት። ያ ነው የገባኝ እኔ እንደ ዳውድ። ያ ነው ችግሩ። ከናንተ ጋር የነበረው ግንኙነታቸው ወደ አዲሱ መንግስት ተገልጧል ብለን ማሰብ እንችላለን። ያንን እንዳያኮርፈባቸው እዚህ ጣልቃ ለመግባት አልፈለጉም። እነሱን ላለማስቀየም እንደዛ ነው የተረዳሁት። ስለዚህ እኔ ያረዳድ ነው። መልካም። አሁን ስምምነቱ አለመፈረሙ አሁን በዚህ ሰዓት ላለው ችግራችሁ ለመከፋፈላችሁ ለመሰንጠቅ ወይም ደግሞ
በእርስዎ ቋንቋ መንግስት እንዲህ ለማድረጉ ከፍተኛ ሚና አለው ብሎ ማሰብ ይቻላል? አቶ ዳውድ ይህን ያህል ለውጥ አይኖረውም። በእኔ እምነት ማለት ነው። የማይኖረው ምንድን ነው? ከቲፒኤልኤፍ ጋር ፊርማዎች ነበሩን እኛ በቻርተር ጊዜ በኦሮሞ ነጻነት ግንባርና ቲፒኤልኤፍ መሀል ከመግባታችን በፊት ካርቱም የተፈረመ አለ። እንደገና ደግሞ ቻርተሩ ራሱ አብሮ የተፈራረሙት የኦሮሞ ነጻነት ግንባር ዋነኛው የቻርተር አባል ነው። እዛ የተፈረመ አለ። ከዛ በኋላ ደግሞ የሶስትዮሽ የጋራ ይሄ የወታደሮችን ካምፕ ማንትን ማድረግ አብረን የገባንበት እንትን አለ። ይሄ በሙሉ አልተገበረ። ፊርማ ግን አለ። ለውጥ አይኖረው። ዋነኛው ደዊል ፍላጎት ያ በሰላማዊ መንገድ ተቃዋሚህን መያዝ ቃልህን አክብረህ ለህዝብም ለተቃዋሚም ለሀገሪቱ ዜጎችም። ስለዚህ ለሁላችንም ለዜጋውም የለም ለእኛም የለም። ፊርማ ኖረ አልኖረ እዳል ማተር። ዋናው ዊል ፖለቲካል ዊል የሚሉት ወይም ደግሞ የፖለቲካ ፍላጎቱ ዋናው እና ማክበር እሱ እስካሁን ድረስ አለመኖሩ ነው። አንዱ ከእርሶ ጋር ተያይዞ የሚነሳው ጥያቄ የኦሮሞ ጦር የሚባለው በመንግስት አጠራር በአሁኑ ስም ኦነግ ሸኔ ተብሎ የሚጠራው ኃይል ትጥቅ ይፈታል አይፈታም በሚል መነጋገሪያ ሆኖ ነበር ለአንድ ወር 2 ወር። የእርሶም አስተያየቶች 1-2 መጥተው ነበረ። እንግዲህ አናቅም ለምን እንደዛ እንዳሉ። ማነው ትጥቅ አስፈቺ ማነው ፈቺ የሚል ጥያቄ አንስተዋል። መጀመሪያ ወሎች እየተነጋገርናቸው ይተግበሩ የሚሉ ተነስተዋል። በመሀል አቶ ለማ መገርሳም ከኦሮሚያ ተነሱ። ብዙ ለውጦች ተደረጉና አሁን ያለው በአብዛኛው የኦሮሞ ፖለቲከኞች የኦሮሞ ጦር በመንግስት ደግሞ ኦነግ ሸኔ የሚባል አለ። አንዳንድ የመንግስት ሰዎች ቀጥታ ከእርስዎ ኦነግ ከሚመሩ ሊቀመንበር ከሚያደርጉት ጋር ግንኙነት አለው ይላሉ። እርስዎ ደግሞ በአደባባይ ወጣው ለአባገዳዎችና ለኦሮሞ ሕዝብ አስረክበናል መንግስት ነው ችግር ያለበት ብለው ነበረ። እዚህ ውስጥ ግን በሁለቱም ሳይድ መንግስትም ህግ ለማስከበር ሲል የሚያሰማራቸው ኃይሎች እየሞቱ ነው። ያም የኦሮሞ ጦር የሚባለውም ደግሞ የፖለቲካ ሀሳቡን ለማራመድ በጦሩ ሲንቀሳቀስ ብዙ ሰዎች እያለቁ ነው። ምንድን ነው የሚሰማዎት? ከስሜቱን ጀምር፣ ወደ እውነቱ ቀጥለን እንመጣለን። ከስሜቱ ምንድን ነው? እዚህ ሀገር ያለው ፖለቲካ ተቃዋሚህን መምታት ነው። ሊቀመንበር ይሁን ወይም ደግሞ ሌላ የማይመችን ወይ ከጨዋታ ውጭ ማድረግ ወይም በአካል ማስወገድ ወይም ደግሞ ሰበባ ፈልገህ አደጋም የማድረስ ወይም ደግሞ ማኮላሸት፣ እነዚህ በሙሉ የዚህ ሀገር ፖለቲካዎች ናቸው። በእኔ ላይ የሚወራው ወሬ ያ ነው። ከድርጅቱ የማንሳትም ከጦር ጋር ግንኙነት አለው ብሎ እኔን ለማስመታትና ለመምታት የሚደረጉ ፕሮፓጋንዳዎችና እንትኖች ይሄ ከዋነኛው የመንግስት አመራር እስከታች ተያይዞ ያለ ነው። ይሄ ዋነኛው ይሄ አስፈቺና ፈቺ ያለው እንትን ከዛ ነው የሚጀምረው እንትኑ ያ ሚዲያ ተቀነባብሮ ነው ለእኔ የተዘጋጀው። እኔ አላወኩም። ልክ አንተ እንደምታይቀኝ ሚዲያ ጋር ነው እጄ ቃሌን እሰጣለሁ ብዬ ሄድኩት ጥያቄና መልስ ለማድረግ እንደገባኝና በኋላ መላልሰው ኤክስፐርቶችም እንዳዩት ግን ልጁም ተዘጋጅቶ ነው የመጣው፣ ጥያቄውም ተዘጋጅቶ ነው የመጣው። እኔ ያልኩት የትጥቅ መፍታት ላይ በዛን ጊዜ ስምምነታችን አፍርሰው በፌስቡክ እና በሶሻል ሚዲያ እና በዋነኛው ሚዲያ በጣም አፍራሽ የሆነ ፕሮፓጋንዳ ጀመሩ። ይሄ አፍራሽ ፕሮፓጋንዳ ደግሞ ከመንግስት ባለስልጣኖች የተባሉ ናቸው እና አዲሱ አረጋ እና ከነሱ ኦዲፒ እና እንትን ውስጥ ያሉ እንትኖች ያ በጣም የሞቀ ፕሮፓጋንዳ ነበር። ይሄንኑ ነው ይዘው የመጣው ልጁ እና መጣና ይሄ አንተ እንዳልከው ይሄ ትጥቅ ማስፈታት የሰራዊቱን ትጥቅ ማስፈታት ጉዳይ ይሄ ይነሳል። ለምንድን ነው የሚለውን ጥያቄ አነሳ። ለምንድን ነው የማታደርጉት? ቶሎ ትጥቅ ለምን አታስፈቱም? ምናምን የሚል ጥያቄ ነው ያነሳው። ከዛ በኋላ አስፈቺም የለም ፈቺም የለም፣ እኛ ተስማምተን የመጣ ነው። የሚፈታውም የጸጥታ ኃይሉ አካል እንዴት እንደሚሆን አስፈቺውም ከዚህ ጋር እርቅ ከሀገሪቱ ጋር ነው ያወረድነው፣ እንደ ወንድምነት እንዴት እንደሚቀበለው ይሄ ነው እንጂ አስፈቺና ፈቺ
እንደዛም መባል አንፈልግም። ስንት ዓመት የታገልን ሰዎች ነን። እንደገና ከኦሮሞ ህዝብ ሳይኮሎጂ ላይ በጣም ጠባሳ ያለው አባባል ነው ይሄ ነገር። ይሄን ነው የመለስኩት። ይችኛውን ፓርት ኮንቴክስቱን ቆረጠና ማነው ፈቺ ማነው አስፈቺ የምትለዋን ብቻ ፍላሽ አደረገ። የሚፈልጉትም ይሄንን ነው። ፕሮፓጋንዳ ፓርቱን የሆል ኮንቴንት ወይም ደግሞ ይዘቱን ማስተላለፍ ትተው ይህን እንትን አደረጉ። ከዛ ነው የሚነሳው ዋነኛው እንትኑ ለመምታትና እኛንም ከትግሉ ከጨዋታ ውጪ ለማድረግ የሚያደርጉት ጌም ከዛ ነው ማለት ነው። ከዛ በኋላ ይሄ ነገር በጣም አጨቃጫቂና በጣም ፕሮፓጋንዳ የበዛበት እኛንም ረጋ ብለን ቶሎ ቦታችንን ይዘን ለሰላማዊ ትግሉ ለመንቀሳቀስ ስቴቢሊቲ ለማሳጣት ወይም ደግሞ ካለመረጋጋት ረብሻ ውስጥና አለመረጋጋት ውስጥ እንድንኖር የተፈለገ እናንተን ስለሆነ ሰዎች ይጠራሉ። የጋራ ኮሚቴ ብለን የጀማመርናት አለ። እሷንም በእኛ ላይ ቶሎ ቶሎ ፈጽሙ በሁለት ሳምንት ውስጥ የሚያድቅ ነገር አይደለም። እንደዚህ አይነት ነገር ስነ ስርዓት ይዞ መሄድ አለበት። እኛን ሀራስ ኢንቲሚዴት ወይም ደግሞ አስፈራርቶ ወደ ሀውዲ በትኖን እንትናችንን በትነው ከዛ በኋላ የፈለጉትን እንትን ለማድረግ ነበር። እኛ እንግዲህ ስንት ዓመት የታገልንበት ስለሆነ ለብዙዎቻችን ለዚህ አይሆንም ብለን እንትናን በኋላ እየተነጋገርን ስምምነት እያደረግን የጋራ ኮሚቴውም እነሱ በስነ ስርዓት እንዲሰራ አልፈለጉም። በዚህ አይነት ጭቅጭቅ ውስጥ እያለን አባገዳዎች እንደ እርቅ ገቡበት። አባገዳና ሽማግሌዎችና አደሲቄ የሚባሉት እነሱ ገቡበትና እኛ ለነሱ እዚህ ልሊ ሆቴል ነው ብዙ ቀናት ተደጋግሞ አስረዳናቸው ችግሩን። ከዛ በኋላ እሱን ይዘው እነዛንም ጠይቀናል ብለው እዛ የኦሮሞ ባህል ማዕከል ውስጥ ነገ ከመንግስት ጋር እዛ ትገናኛላችሁና በጠዋት እንዲገኙልን ብሎ አባገዳ በየነ ሰንበቶ ደወለልኝ። ከዛ በኋላ ያው እኔ የምጠብቀው እኛና መንግስት ተገናኝተን እነሱ ባሉበት ችግሩን እንዴት አድርገን ፈተን እንደምንሄድ ነው። ስንሄድ እዛ አዳራሹ ሙሉ ነው። ተቃዋሚ አልቀረም። የኦሮሞ ፖለቲካ ተቃዋሚዎች የሚባሉ ወጣቶች አሉ። እነዚህ ሌሎች አርቲስቶች አሉ፣ የሼኪዎች ባገዳዎች፣ እነዚህ በሙሉ አሉ። በዋነኛው አስተራቂ ተብሎ ከመጡት ውጪ በአዳራሹ ሞልቶ እዛ አለ። ኮንፈረንስ ነው የጠሩት። ባገዳውን ጠየቅኩት። ኮንፈረንስ ነው ያለ ብለህ ለምን አትነግረኝም? በዚህ ተዘጋጅተን እንመጣለን እኛም። አይ እንግዲህ እነዚህ ሌሎችም እኛ ያገባናል ስላሉ ለዚህ ነው። ታዲያ ለምን አትነግሩንም? እኛን እንዲሁ በድንገት እዚህ ውስጥ ላይ ለምን ከመንግስት ጋር ነው ያደረኩት። በኋላ እዛ ላይ ሁሉም ተናገሩ። አሁኑኑ አዋጅ መደረግ አለበት። የተለመናችሁበት የሚያለቅሱ ሰዎች እባካችሁ የተባላችሁበት መድረክ ማለት ነው። ኤግዛክትሊ። ከዛ በኋላ አሁኑኑ አዋጅ መደረግ አለበት፣ አሁኑኑ እንትን ማለት ሲለው ይሄ ነገር አይሰራም ካላችሁ ደግሞ ያው ሁላችሁ እናንተ ይሄ የህዝብ ሰራዊት ነው፣ ህዝብ ነው ያስታጠቀው፣ ህዝብ አብሮ የተሳተፈበት ነው። ከህዝቡ ጋር ጨርሱ። በእኛ በኩል ግን ሰላማዊ ትግል ወደ ሰላማዊ ትግል ነው እየሄድን ያለው፣ ኃላፊነቱን ውሰዱ እንደዚህ ከገፋችሁ ብለን ለአባገዳዎችና ለህዝቡ ሰጠን። ከኛ ከውስጥ ወጣን ማለት ነው። በአደባባይ ነው ያ ንግግር አስታውሳለሁ። በአደባባይ የነበረውም ትልልቅ አባገዳዎች የኦሮሞ አባቶችም አልቅሰው አንዱ ሆኖ ሲሉ የነበሩበት ሰዓት ማለት ነው። ተቀበሉ፣ እነሱም የእኛን ውሳኔ ተቀበሉ። ወደ መንግስትም ተስማማ። ይሄው ነው እያለ ግን አቶ ዳውድ ይሄው ነው እያለም በአሁኑ ሰዓት ኦነግ ወይም የኦሮሞ ጦር የሚባለው ወይም ኦነግ ሸኔ የሚባለው ዜጎች በማንነታቸው ለይቶ አውጥቶ ስናይፐር ደቅኖ የሚጨፈጭፍ፣ የሚያሳድድ፣ የሚገድል፣ ሰው ከመኪና ጋር የሚያቃጥል 17 ባንክ ዘረፈ የሚባል በጣም ከእኛ ከኦሮሞ ህዝብ ከአጠቃላይ ኢትዮጵያ ህዝብ ስነልቦና እየራቀና አስፈሪ አደገኛ ፍጡር ተደርጎ ተስሎ ይነገራል። ይመጣሉ። አንዳንዴ ምን ያደረኩት አላደረኩት ይላሉ። እነ ጃልመሮ እነ ጃላብዲ ብዙ ሰዎች እየተጠቀሱ እንደ መሪነት ይመጣሉ። እርስዎ ግን እዚህ ላይ የሚያውቁት እውነት ምንድን ነው? እውነት ምዕራብ ወለጋ እና ሌሎች አካባቢ ያለው ሁኔታ
በትክክል ከኦሮሞ ጦር ጋር ብቻ የሚያያዝ ነው ብለውስ ነው የሚያምኑት? እንግዲህ እዚህ ሀገር ይሄ ሀገር እንደ ሀገር ከተመሰረተ ጀምሮ እስካሁን ድረስ ጦርነት፣ ግጭት ወይም ደግሞ ተዋጊ ኃይል ኢንሰርጀንት የሚባለው በፖለቲካ ድርጅትነት ተደራጅቶም ይሁን ወይም ደግሞ በአመፅ ደረጃ የቆመበት ጊዜ የለም። መጥቀስ ይቻላል፣ መዘርዘር ይቻላል። የባሌውን፣ የራያ አካባቢ፣ ቢቸና ብዙ ከደርግ ጊዜም በደርግ በፊትም ከዛ በኋላ ደግሞ የትጥቅ ትግል ተቃዋሚዎች ናቸው የተነሱት እነ ቲፒኤልኤፍ፣ ኢፒኤልኤፍ፣ ኦኤልኤፍ፣ ኦኤንኤልኤፍ ብዙ ናቸው። እነዚህም ጂፒኤልኤም፣ ጋምቤላ ምናምን እና ይሄ የቆመበት ጊዜ የለም። ይሄ ሁሉ ሲደረግ መንግስት የሚያወጣላቸው ስም አለ። እነሱ ደግሞ ራሳቸውን የሚጠሩበት አለ። ኤርትራ እንትን ከወሰድክ እነዚህ የአረብ ደላሎች የምናች ነው የሚባሉት እንጂ እስከ መጨረሻ አመታት ድረስ የኤርትራ ነጻነት ግንባር ወይም ደግሞ ኢኤልኤፍ ወይም ኢፒኤልኤፍ ብሎ መንግስት አይጠራውም። ወንበዴዎች ምናምን ቲፒኤልኤፍንም እንደዚሁ እና የነዚህም እንደዚህ ነው ብዬ ነው የምንረዳው። ኦነግ ሸኔ አይሉም ራሳቸው እነሱ የኦሮሞ ነጻነት ታዋጊዎች ደግሞ የኦሮሞ ነጻነት ሰራዊት ነው የሚባለው። ራሱንም እንደዛ ነው ሚዲያ ላይ ያወጣል፣ እሱም ይናገራል። አሁን ተደረገ የሚባለው ግድያ፣ ዝርፊያ ምናምንም ያው ድሮ እንትን የሚባለው ነው። ግን ዋነኛው ሆኖም ከሆነ ትንሽ በገለልተኛ አካል ተመርምሮ ቢወጣ ጥሩ ነው። አለበለዚያ የመንግስት ሚዲያ ታማኝነትና ሌሎች ሚዲያዎች ማንኛውም ሚዲያ እዛ ገብቶ መመዝገብ እስካልቻለ ድረስ እና የመንግስት ሚዲያዎች ብቻ እስከሆነ ድረስ እንዲሁ ዝም ብለ ይሆናል ሆኗል ብለ አምነ መቀበሉ ይቸግራል። ከዚህ አገር ታሪክ ውስጥ ስታያይዘው ማለት ነው። ይሄ ኦነግ ሸኔ የሚለውን እኛ ምን እንደሆነ አይገባንም፣ ስሙም አይገባንም። እስካሁን ድረስ እንደዚህ ብሎ ራሱን የሚጠራ እንትን የለም። እነዛ የኦሮሞ ነጻነት ሰራዊት ነው የሚባሉት ናቸውም። እኛንን እንትን ያልነው መንግስት በስነ ስርዓቱ ወደ ጸጥታ ኃይሉ መቀላቀል እምቢ ብሎ ስለሆነ ነው እዛ የቀሩት እንጂ በራሳቸው ምርጫ አይደለም። ከዛ በኋላ ደግሞ ውጊያ ነው እንግዲህ ያው ራሱን ይከላከላል የታጠቀ ኃይል የትም አካባቢ ያ ነው የሆነ ያለው እንትን። አሁን እንግዲህ አሁን ህዝቡ ላይ እንደዚህ ጉዳት የሚያደርስ የሚዘርፍ እንትን የሚያደርግ ወይም ደግሞ በአንዳንድ የመከላከያ ሰራዊት አዛዦችና የፖሊስ ኮሚሽነሮች እንደሚባለው ህዝቡን የሚጎዳ ከሆነ እንዴት አድርጎ ህዝቡ ውስጥ ሊቆይ ይችላል? እንዴት አድርጎ ይሄናል ሰራዊትና ይሄን ያህል ኃይል ያለው መንግስት ሊቋቋም ይችላል የሚለው እንግዲህ የራስ ጀጅመንት ነው። ምናልባት መንግስት ኦነግ ሸኔም ጋር በሚለው ቋንቋ ሰላም ማምጣት አቅቶት ሀገሩንም ማረጋጋት አቅቶት ነው ወይስ ፍላጎት የለውም ማለት ይችላል? እርስዎ ኢትዮጵያ ፖለቲካ ውስጥም የዓለም ፖለቲካ ላይም ረጅም ዘመናት ስላሳለፉ የመረዳትም አቅም አለው ብዬ ስለማምን ነው የምጠይቀውት። አንዳንዶች መንግስት ሰላም እንዲሆን አይፈልግም ይላሉ። እንደዛ ሲሉ ቢፈልግ ኑሮ እኛን ያካትተናል ነው የሚሉት። ግን በትክክል መንግስትነቱን ተወጥቶ ሰላም ማድረግ አይችልም ወይም ቢያንስ አሁን ይህን የኦነግ ሸኔ ጉዳይ መፍታት አይችልም ነበር ወይ ብላ ያስባሉ? ይህንን በመረጃ ብቻ ያለኝን ነው እንትን የምነግርህ። እኔ ዋነኛው ነገር ይሄ ችግር በስነ ስርዓት እንዲያልቅ ስላልፈለገ ነው ይሄ ችግር የገለጠው። ይህንን በማስረጃ ማስረዳት እንችላለን። ከእኛ ጋር ነው ማለቅ የነበረበት። እነዛ ተዋጊዎች አይመለከትም። የተስማማ ነውም ድርጅት ነው። እኛ ድርጅት ስር ያሉ ናቸው፣ በእኛ ኃላፊነት ስር ያሉ ናቸው። ያንን በስነ ስርዓት ከኛ ጋር መጨረስ ነበረበት። በዚህ ደግሞ ዩኤንዲፒ ውስጥ ያሉ ሰዎች በዚህ ላይ እኛንም መንግስትም ለመርዳት ፈቃደኞች ነበሩ። ጠይቀውናል፣ ተመላልሰው ጠይቀውናል፣ አስረድተናል። ግን መጨረሻ ላይ መንግስት ፈቃደኛ አለመሆኑን ነው የነገሩን። አንድ ሁለተኛ ይሄ አሁን ያልነው ጭቅጭቅ እናንትን ሲነሳ በዛ አለቀ። ያው ቅድም እንደነገርኩ ለአባገዳዎች እናንትን ሰጠን። ያ በዚህ አይነት ሁኔታ እንደማልቅ ያን ነግረናቸዋል። ያን ዕለት እኛ ግን ፈለጉት፣ ሰጠናቸው።
ከዛ በኋላ ያለው እንትን ትንሽ ቆይቶ ከዚህ በፊትም በሚዲያ አስረድቻለሁ። ፕራይም ሚኒስተሩ ጠሩ ለመጀመሪያ ጊዜ ዛት ዋዝ ኖቬምበር ወደ መጨረሻ ገደማ ወደ ዲሴምበር ውስጥ ነው 2018 ማለት ነው። እኛ እንግዲህ አሁን ትግስታችንን ጨርሰናል። የዚህን ሰራዊት እንትን ኃይል አሰማርተን እንመታዋለን። ይህንን ልነግርህ ነው የጠራሁት። አንደኛው ነው። ሌሎች አጀንዳዎች አሉ። ዋነኛው አጀንዳ ግን ይሄ ነው። ኦፊሻሊ ነው የነገሩን። ማን ናቸው እንደዛ ያሉት? ፕራይም ሚኒስተር ዶክተር አብይ። ከዛ በኋላ ያው ማምንበትን ነግሬያቸዋለሁ። ያመንኩበት ምንድን ጦርነት ታደርጋላችሁ፣ ይሄ ጦርነት መደረጉ ትክክል አይደለም፣ ማለቅ አለበት በሰላማዊ መንገድ። ይሄ ነገር እኛን የሚመለከተና መንግስት ነው የሚመለከተው። ጊዜም አልተሰጣችሁንም። እንደገና ደግሞ አካሄዱም ትክክል አይደለም። አንድ ይሄ ነው የስነ ስርዓቱና የህጋዊ እንትኑ በስምምነታችን መሰረት። አሁን ጦርነት ከተደረገ ግን ያን ዕለትም ቃል በቃል ያልኩት ይደረጋል፣ ሰው ይጎዳል፣ እነዚህ ልጆች ሊጎዱ ይችላሉ። ግን አንድ መስር ወይም ደግሞ አንድ መስር ብትቀር እሷ ራሷ ለኢትዮጵያ ችግር ትሆናለች። ጦርነት ቀጠለ ማለት ነው። ሶስተኛ ጦርነት ጨርሰናል ብለን በሰላማዊ መንገድ ተብሎ ሁሉ ነገር ተብሎ ውጊያ መጀመሩ ራሱ ለዚህ ሀገር ጥሩ ገጽታ አይሰጥም፣ ጥሩ ኢሜጅ አይሆንም። ይሰማል፣ የሚደበቅ ነገር የለም። ይሄ አስተያየቴ ይሄ ነው። ስለዚህ ባይደረግ ይሻላል፣ በሰላማዊ መንገድ ቢያልቅ ይሻላል። አልተቆየም። በጣም በዲቪዥን የሚቆጠሩ እንትኖች ናቸው። ሰራዊት ነው የተሰማራው። በጣም ከፍተኛ ውጊያ ነው የተደረገው። ከዛ በኋላ ደግሞ ተመላልሶ ሄሊኮፕተር ሳይቀር ውጊያ ተደርጓል። እዛ ግን የኃይል ሊጠፋ አልቻለም። ከዛ ነው የሚነሳው ችግሩ እና ሰላም የሚፈልግ ሰው በሰላም ማለቅ አለበት ያለ ሰው እኛም ፈቃደኝነቱን አሳይተን ሳለን ይህን ሁሉ ተጠቅሞ ያንን መጨረስ ይቻል ነበር። ግን ያ ኃይል መጥቶ ከጸጥታ ኃይሉ ጋር እንዲቀላቀል አልፈለጉም። ለመምታት ነበር ፈለጉት። ለምን የጸጥታ ኃይሉ ጋር እንዳይቀላቀል ፈለጉ ብለው ያስባሉ? ስጋት አላቸው ወይስ የመንግስታቸው ውስጥ ችግር ያመጣም ብለው ያስባሉ? ወይስ በማህበረሰቡ ዘንድ ተቀባይነት አይኖርም ብለው ያስባሉ? ለምንድን ነው ማለት የአንድ ሀገር ዜጋ ነው፣ በቋንቋም በባህልም የተሳሰረ እንዲያውም የበለጠ ትግል ያካሄደ ኃይል ሆኖ እያለ ለምንድን ነው የጸጥታ ኃይል ውስጥ እንዳይገባ የፈለጉት ብለው ያስባሉ? እሱ እንግዲህ ዋነኛው እንትን ያልነገሩንም እርግጠኛዋ ነገር ግን የማምንበትና ውስጥ ለውስጥ ስትሄድ የነበረችው እና ሚስጥር ያልሆነች አንደኛ የኦሮሞ ነጻነት ሰራዊት የፖለቲካ ሰራዊት ነው። የኦሮሞ ነጻነት ግንባር ፖለቲካ ስልጠና ይሰጠዋል። የፖለቲካ ስልጠና የፖለቲካ ከተወሰደ ደግሞ የድርጅቱ መሪና እንትን ያውቀዋል። ፖለቲከኛ ጦር ነው። ፖለቲከኛ ጦር ባረ ግን ፖለቲካ ያውቃል። ለምን እንደሚዋጋ አላማውን ምናምን ያውቃል። እንዲህ ዝም ብሎ በትእዛዝ ብቻ ሄደ ብቻ የምትለው አይደለም። የዚህ የፖለቲካ ጎንም እንትን ትጥቃለው ማለት ነው። እና ይሄንን ይዞ ከመጣ እዚህ ያለውንም ይመርዝብናል የሚለው ሰርኩሌት የተደበቀች ነገር አይደለችም። ያና ዋናው ችግር መሰለን። በዚህ ምክንያት ነው እንግዲህ አሁን ያለው ሁሉ ችግር እስካሁን ቀጥሎ ያለው በዚህ በምን ሁኔታ ላይ የሚቋጭ መስሎታል? ማለት አሁን ወደ ሌሎች ጥያቄ ከመሄድ በፊት ይሄ ያለው ጦርነት፣ ግጭቱ፣ መሰቃየቱ፣ እርስ በርስ መገዳደል ነው የምንለው፣ ምንም ልንለው አንችልም። በምን ሁኔታ የሚቋጭ መስሎታል? ይሄ ከዚህ በፊትም 3-4 ቦታ ተጠይቄያለሁ፣ መልሻለሁ። ይሄ የኦሮሞ ነጻነት ሰራዊት ወይም ደግሞ የኦሮሞ ነጻነት ግንባር ችግር ብቻ አይደለም፣ አጠቃላይ የኢትዮጵያ ችግር ነው። የኢትዮጵያ ችግር ቅድም እንደተናገርኩት ጦርነት፣ ግጭት፣ እስር፣ ግድያ ይሄ ከተማ ውስጥም አለ፣ ገጠርም አለ። ጦርነቱ አንዳንድ ጊዜ በጣም አስከፊ የሆነ በጣም ትልቅ ጦርነት ነው። አንዳንዶቹ ደግሞ በግጭት መልክ እንደዚህ ይሄዳሉ። ይሄ ዋነኛው ችግር መፈታት ያለበት እናንተንም አለበት። ያው አጠቃላይ
የፖለቲካ ውይይት ተደርጎ ዋነኛው የፖለቲካ ተዋናይ የሚባሉት እና ከህብረተሰቡም ውስጥ በዚህ ተካተው ሌላው አገር እንዴት ነው ያለቀው? እንደዚህ አይነት ኢትዮጵያ እንግዲህ እንበለው ከዛ በፊት ጦርነት ቆሞ አያውቅም ላለፉት 100 ምናምን ዓመታት ግን